ሌባዋ ልዕልት። በአንድ ወቅት ኤሌና የተባለች ልዕልት ትኖር ነበር። የምትኖረውም ብቻዋን ነው። እናትና አባቷም ስለሞቱ ግዛቱን የሚያስተዳድረው አጎቷ ከርት ነው። ወደ አጎቷም ከርት ትሄድና እንዴት ነህ አጎቴ ከርት ስትለው ደህና ነኝ የኔ ውድ ደህና ነሽ ደግሞ የደከመሽ ትመስያለሽ ሲላት እሷም አው ደክሞኛል በጣም ስትለው እረፍቱ ሰጂ ራስሽን ተንከባከቢ ይላታል። አጎቷ ከርት ሁሌም ከኤሌና ፊት ሲሆን ሚታውነው ጥሩ ሰው እንደሆነ ሰዎችን የሚረዳ ስግብግብ እንዳልሆነ ነው። ይሁንና ግን ኤሌና የአጎቷን ትክክለኛ ማንነት ታውቋለች። ኤሌናም ወደ ክፍሏ ስትሄድ አጎቷ አይናቸውን ከሷ እንዳይነቅሉ እንዲከታተሏት በደንብ ሰሞኑን ግራ ያጋባችሁ እንደሆነ ይነግራቸዋል። ኤሌና ከአጎቷ ከርት እየሮጠች ለማምለጥ ትሞክራለች። ከዛም አንድ ትልቅ ዋሻ ውስጥ ገብታ ትደበቅና ታመልጣለች። ኤሌና ግራ ገብቷታል፣ በጣም ደብሯታል፣ ከፍቷታል። ህይወቷ እንደዚህም ስለሆነ በጣም እያስጠላት ነው። ምክንያቱም እናትና አባቷም አብረዋት የሉም። በቃ ጥሩ ነገርም ለማድረግ እየሞከረች በነበረበት ሰዓት በገዛ ግዛቷ ራሷን አባረው ነፍሰ ገዳዮች ሊገሏት እዚህ ሳትሞች መጣሽ ብሎ ሲጠይቃት ምን አንድ ያልተጠበቀ ነገር ይነግራታል። ቤተሰቦቿን ሊያገኛቸው እንዳልቻለ እዚህ እንደሌሉ ይህም ማለት እንዳልሞቱ ይነግራታል። እሷም አመሰግናለሁ አንተ ለየት ያልከው ፍጥረት በጣም ረዳኸኝ እኮ ደስ የሚል ዜና ነው ነገርከኝ አሁን መልሰኝ ወደ መጣሁበት ብላ ስትጠይቀው ለመመለስም ስትሞክር መውጣት ይከብዳታል። ምክንያቱም እዚህ ግዛት ውስጥ ከሞቱ ሰዎች ጋር ተነካክታ እንደሰደደቻቸው ትነግረዋለች። እነሱ ጋር ስለተነካካሽ ከነሱ ጋር ተመሳስለሻል በቃ መመለስ አትችይም በማለት ሲስተረዳቸው የነበሩት የሞቱት ሰዎችም ይመለከቷትና ልዕልት ኤሌና እያሉ ሲጠሯት ያዘው በማለት የሚሄዱትን የሞቱ ሰዎች አስቆማቸውና ያለየት ያለ አቅም ያለው ኤሌናን ማን እንዳስገደላቸው ያስገደላቸው አጎቷ ከርት እንደሆነ በነፍሰ ገዳዮች እባክህ መልሳት ወደ ምትኖርበት ምድር እሷ አስፈላጊ ናት ለምድሩ ለግዛቱ ያለሷ ብዙ ነገር ችግር ይፈጠራል በማለት ይለምኑታል። ይህንንም የተመለከተው የሞቱ ሰዎች መሪ በጣም ውሃማ ቦታ ዳር ላይ ታገኘዋለች። ቦታውም ጋር ስትሄድ ከአመታት በፊት እናትና አባቷ ከመሞታቸው ሲወጡ ይዘውት የሄዱትን መርከብ ታገኘዋለች። ደሴቱም ጋር የዞረች በነበረበት ሰዓት ራሷን ስትመለከት በወጥመድ ተይዛለች። ወጥመዱንም ቆርጠው ስትወጣ ከጀርባዋ አንድ ሰው ይዟታል። ድምጽም ስትሰማ እናትና አባቷ ንጉሱና ንግስቲቱ ነበሩ። እነሱም የተፈጠረውን ነገር ይነግሯታል። እሷም እናትና አባቷን ስትመለከት ደስ አላት። ለመዝናናት ወደዚህ ደሴት መጣው ተካክሎ አብሮ ወደ ግዛታቸው እንዲወስዳቸው ታረጋለች። ወደ ግዛታቸውም ሲደርሱ ይወርዳሉ። ይህንን ደስ በሚል ሁኔታ ህይወት የሚመራበት ምርጥ ግዛት ሆኖ ቀጠለ። ቪዲዮን ላይክ ቻናሉን ሰብስክራይብ በማድረግ በየዕለቱ አስተማሪና ቁም ነገር አዘል ተረቶች እንዲደርሱት ያድርጉ። በአንድ ወቅት አንድ በረዷማ ግዛት ነበር። የዚህ ግዛት ንግስትም ቁጭ ብላ መስፊያ በመጠቀም ልብስ እየሰፋች ነበር። በዚህ ሰዓት እጇን ሳታስበው ትቆርጠዋለች። ደሟንም ወደ መስኮቱ ዳር በመሄድ በረዶ ላይ እያንጠበጠበችው በውስጧ እንዲህ ስትል ለራሷ ትመኛለች። ፈጣሪዬ ሆይ ምን አለ እንደዚህ በረዶ ፊቷ እየጠራች አሁን እንደሚንጠባጠበው ደግሜ ደግሞ ከንፈሯ የቀላች ጸጉሯ በጣም የጠቆረ ልዩ እና ቆንጆ ሴት ልጅ ብትሰጠኝ ብላ ትመኛለች። ከጊዜያትም በኋላ በጣም በሚያስገርም ሁኔታ ታረግዝና ልክ እሷ ወደ ፈጣሪዋ ተመኝታ እንደጠየቀችው አይነት በጣም ቆንጆና ማራኪ ከንፈሯ የሚያምር ጸጉሯ የጠቆረ ቅላቷ ደግሞ ወደር የሌለው ልዩ ሴት ልጅ ትወልዳለች። ንጉሱም ለሚስቱ ልጁን ሲመለከታት በጣም ቆንጆ ናት። ከዛም እንዲህ ይላታል ቫለሪ ብለን ስም እንስጣት ይላታል። ሚስቱም ትስማማለች። ከጊዜያትም በኋላ ሚስቱ ደስቷን እጅግ በጣም ሳታጣጣምና ቷንም አድጋ ሳታያት ቫለሪ ገና ህፃን እያለች በጣም በከባዱ ትታመምና ከዚህ ዓለም በሞት ትለያለች። ንጉሱም እጅግ በጣም ያዝናል። አመታትም ያልፋል። ንጉሱም ግዴታው ስለሆነ ንግስት ስለሚያስፈልገው ሚስትም ያገባል። አዲሱ ሚስቱም እጅግ በጣም ወደር የለሽና እንዲሁም ቆንጆ በጣም ልዩ ነበረች። ነገር ግን በጣም ስግብግብና መጥፎ ባህሪ ያለባት ራስ ወዳድነቷ እጅግ በጣም ከፍ ያለ ነው። እናም ከኔ በላይ ማንም ሴት ቆንጆ የለም ብላ ታምናለች። እንዲሁም አስማተኛና ለየት ያለ መስታወትም ነበራት። ፊቷንም መስታወቱ ጋር ስትመለከተው እና እዚህ ዓለም ላይ ማን ቆንጆ እንደሆነ ስትጠይቀው
እሷን ይነግራታል። ይህም መስታወት ትክክለኛ ነው የሚናገረው ነገር። እሷም ቆንጆ እንደሆነች በየዕለቱ በዛ ልዩ መስታወት ስትሰማ እጅግ በጣም ደስታዋ ይጨምራል። ሁሌም መስታወቱ ጋር በመምጣት ይህንን እየሰማች ትደሳሰት ነበር። ከጊዜያትም በኋላ ቫላሪ ታድጋለች። 7 ዓመቷም ነበር። እናም በጣም ቆንጆ ሆናለች፣ ከንግስቲቱ ለራሱ የበለጠ። አንድ ቀንም ንግስቲቱ እንደተለመደው ወደ መስታወቱ በመምጣት ማን ቆንጆ እንደሆነ ትጠይቀዋለች። መስታወቱም አንቺ ቆንጆ ነሽ፣ ነገር ግን ቫለሪ ካንቺ የበለጠች እጅግ በጣም ቆንጆ ስለሆነች ቫለሪ ናት አንደኛዋ ቆንጆ በማለት ይነግራታል። ይህንንም ስትሰማ ንግስቲቱ እጅግ በጣም ትናደዳለች። ቅናቷም ወደ ጥላቻ ይቀየራል። ከዛች ቅጽበትም ጀምሮ መጥፎ ነገሮችን ማሰብ ትጀምራለች። ፋቶቿንም መቆጣጠር ስላልቻለች ወደ ተግባር ለመቀየር ተዘጋጀች። አንዱንም ለእሷ ታማኝ የሆነውን አገልጋዩን ወደ እሷ እንዲመጣ በማድረግ ቫለሪን ወደ ትልቁ ጫካ በመውሰድ እንዲገላትና ከገደላትም በኋላ ልቧን በማውጣት ይዞላት እንዲመጣ ለማረጋገጫነት ታዝዘዋለች። ታዘዘውም አገልጋይ ትዕዛዙን በመቀበል ቫለሪን ወደ ትልቁና አስፈሪው ጫካ ይዟት ይሄዳል። ከዛም ጫካ ውስጥ ሊገላት ቢላውን አንስቶ ወደ እሷ ሲያስጠጋው ልቀስ ትጀምራለች። እያለቀሰችም እባክህ አትጉዳኝ፣ ከፈለግ ከዚህ ርቄ እሄድልሃለሁኝ፣ ብቻ ተወኝ ብላ ትለምነዋለች። ወደዚህም ተመልሳ እንደማትመጣ ቃል ትገባለታለች። በዚህም ሰዓት እንዲገላት የታዘዘው አገልጋይ ሲመለከታት እጅግ በጣም ንጹህና የዋህ መሆኗን ይረዳል። ከዛም ይቅርታ ይጠይቃትና አምልጪ፣ ተመልሰሽም ወደዚህ እንዳትመጪ የምትጎጂ ይሆናል በማለት ከነገራት በኋላ እሷም ትሄዳለች። እሷም ርቃ ከሄደች በኋላ የዱር አሳማ ይፈልግና ይገለዋል። ይህንንም ያደረገ ልቡን በማውጣትና በመውሰድ ለንግስቲቱ በመስጠት ለማታለል ነበር። አገልጋዩም ቫለሪን ልብ በማስመሰል በመውሰድ ለንግስቲቱ ይሰጣታል። ንግስቲቱም ጭካኔዋ በጣም ወደር አልባ ስለነበረ የቫለሪ ልብ የተባለውን አስጠብሳ ትበሏለች። ይሁንና ቫለሪ መጓዟን ቀጥላለች። ከግዛቱም ርቃ በጣም ወደ ሩቅ ቦታ እየሄደች ነው። በጫካ ውስጥ ትሮጣለች። ጫካው እጅግ በጣም ያስፈራ ነበር። ለብዙ ጊዜያትም ከተጓዘች በኋላ ጫካ ውስጥ ይደክማትና አሁን ምንድነው ማድረግ ብላ ዱንዛፍ ግንዱን ተደግፋ ትቆማለች። የት ነኝ እያለችም አዝና እያለቀሰች ነበር፣ ምክንያቱም በጣም ከፍቷታል። ይሁንና አሁንም ሩጫዋን መራቋን አላቆመችም። ጉዞዋን ቀጥላለች። የት እንደምትሄድም ባታውቅ እንኳን ለብዙ ሰዓታት ትሮጣለች። ከዛም ሊነጋም ሲል ከውስጥ እየሮጠች በነበረበት ሰዓት አንድ ትንሽዬ ቤት ብርሃን ያለው ትመለከታለች። መስኮትም ስትመለከት ማንም አልነበረም። ከዛም ወደ ውስጥ ትገባለች። ወደ ውስጥም ስትገባ መመገቢያ ቦታ ላይ 7 ሳህኖች ቀርበዋል። እንዲሁም 7 መጠጫዎች፣ ምግብም አላቸው የሚጠጣ ነገሮችም። ምግቡም እጅግ ትኩስ ነበር። አሁንም ስትመለከት ደግሞ ሌላ ቦታ 7 ትንንሽዬ አልጋዎች ነበሩ። በጣም እርቧትና ደክማት ስለነበረ ከቀረቡትም 7 ሳህን ምግብ ትንንሽ ትቀምሳለች። መጠጥም ከእያንዳንዳቸው ትንሽ ትጠጣለች። 7ቱንም አልጋ መሞከር ትጀምራለች። የሚመቻትንም ስታገኝ ታስተካክለውና ፈጣሪዋን አመስግና ትተኛለች። የዛም ምሽት 7 ድንኮች ከተራራው ላይ የተለያዩ የማዕድን ፍለጋቸውን ሲሰሩ ቆይተው ቤታቸው እየተመለሱ ነበር። ቤታቸውን በራፉ ጋር ሲመለከቱ ጭስ ይወጣል። ከዛም ቤታችን የሆነ ሰው ነበር በማለት ከተጠቋቆሙ በኋላ ወደ ውስጥ ይገቡና ሻማ ይለኩሳሉ። አንደኛውም ከወንበሬ ላይ ማነው ተቀምጦ የነበር ይልና ይነጫነጫል። ከዛም ሲሰሩበት የዋሉትንም እቃ ያስቀምጡትና ወደ አልጋውም ሂዶ ሲመለከቱ ቫለሪን ያገኟታል። ከዛም ከበው እየተመለከቷት ነበር ሻማቸውንም ይዘው። ቫለሪ እጅግ በጣም ቆንጆና ውብ ነበረች። ቆንጅናዋም እጅግ በጣም ተገርመው ነበር። ከእንቅልፏም አልቀሰቀሷትም፣ እንድትተኛም አደረጓት በመተው። አልጋቸውንም በማጠጋጋት 7ቱም እንቅልፋቸውን ይተኛሉ አልጋው ላይ። ጠዋትም ቫለሪ ስትነሳ 7ቱም ድንኮች ከቧት ነበር። ይሁንና ምንም አልተቆጧትም። እንዲሁም ደግ ነበር የሆኑላት። ስሟንም ጠይቋት፣ እንዲሁም በምን አይነት ሁኔታ ወደዚህ ቤታቸው እንደመጣች። ቫለሪም ሁሉን ታሪክ ሙሉ በሙሉ ትነግራቸዋለች። እያለቀሰችም ነበር። እንዴት የእንጀራ እናቷ መጥፎ ነገር እንዳደረገችባት ልታስገድላት እንደሞከረች፣ እሷ ግን በፈጣሪ ፍቃድ ተርፋ እዚህ እነሱ ቤት እንደተገኘች። እነሱም ያሳለፈችውን ውጣ ውረድ ሲሰሙ በጣም ስላዘኑላት እዚህ ቤት ውስጥ እንደፈለገችው እየበላች እንዲሁም ቤቱን አንዳንድ እያጸዳዳች ምግብም እየሰራች እያገዘቻቸው አብራቸው መኖር እንደምትችል ይነግሯታል። እንዲሁም እንደሚጠብቋትና እንደሚንከባከባትም እሷም ደስ ይላታል። ከዛም ታመሰግናቸዋለች። እነሱም ጋር በፍቅርና በአንድነት መኖሯን ትጀምራለች። ሁሌም ወደ ስራም ከመሄዳቸው በፊት ቆንጆ ቁርስ ታዘጋጅላቸዋለች ለእያንዳንዳቸው። እንኮችም ያስጠነቅቋታል። ከእነሱ ውጭ ሌላ ሰው ቢመጣ ማንንም እንዳታስገባ፣ ምናልባት የእንጀራ እናቷ በቅርቡ በህይወት እንዳለች ልታገኝ እንደምትችል። ያን ስታውቅ ደግሞ መጥፎ ነገር እንደሚፈጠር ይነግሯታል። ንግስቲቱም እንደተለመደው ወደ መስታወቱ በመሄድ አሁን እስኪ ያች ሙታለች ማን ቆንጆ እንደሆነ አያለው፣
ካለች በኋላ መስታወቱን እንደተለመደው ስትጠይቀው ማተኛው መስታወት እንዲህ ይላታል፣ አንቺ በጣም ቆንጆ ነሽ፣ ነገር ግን አንደኛዋ ቆንጆ ቫላሪ ናት። እሷም አሁን የምትገኘው ከ7 ድንኮች ጋር አብራ እየኖረች ነው በማለት ይነግራታል። ንግስቲቱም ይህን ስትሰማ በጣም ትናደዳለች። ልትጠጣው የቀዳችውንም ወይን በእጇ ትደፈዋለች። ፊቷንም ገጽታ የተለያዩ ነገሮችን በመጠቀም ከቀየረች በኋላ ቫላሪን የምትጎዳበት የተለያዩ እቃዎችን ይዛ ወደ ድንኮች ቤት ቫላሪ ከምትኖርበት ዘንድ ትሄዳለች። ንግስቲቱም በራፉ ጋር ስትደርስ እንዲህ ማለት ትጀምራለች። ቆንጆ የወገብ ማሰሪያ ቀበቶች፣ ለሴቶች የሚሆን ወገባችሁን ደገፍ የምታረጉበት ትል ቫላሪ ትሰማትና በመስኮቱ ከተመለከተቻት በኋላ ይቺ ሽማግሌ ሴትዮ አትጎዳኝም፣ ወደ ውስጥ ላስገባትና አንድ ልግዛት ትላለች። ከዛም ውስጥ ታስገባትና እስኪ አድርጊልኝ ልሞክረው ትላታለች። ንግስቲቱም ቀበቶን ወገቧ ላይ ስታስርላት ቫላሪ መቆም ያቅታትና እንዲሁም መተንፈስ ትወድቃለች። እቺ ንግስትም ሽማግሌዋ ከእኔ በላይ ቆንጆ ልትሆኛ ትችም ቸው ብላ ትሄዳለች። 7 ድንኮችም ሲመለሱ እጅግ በጣም ይደነግጣሉ። ቫላሪ መሬት ላይ ወድቃለች። መጥፎ ነገር ነበር የተደረገባት። ድንኮችም ጥበበኛ ስለነበሩ ያሽሏትና ያስነሷታል። ከዛም የእንጀራ እናቷ እንደሆነች ከአሁን በኋላ በር መክፈት እንደሌለባት ያስጠነቅቋታል። እሷም ትስማማለች። ቀጣይ ቀንም ንግስቲቱ ወደ ግዛቷ ከተመለሰች በኋላ የተለመደው መስታወት ጋር በመቆም ጠይቀው ቫላሪ እንደሆነች ሲነግራት እጅግ በጣም ትናደዳለች። ከዛም እየሮጠች በመሄድ የተለያዩ ነገሮችን መጥፎ መድኃኒቶች የምትቀምበት ቦታ ትሄድና ይችን ልጅ ማጥፋትማ አያቅተኝም በማለት እየጮኸች ቫላሪን እንደምታስከፍላት ለራሷ ቃል እየገባች ሌላ እቅድ ታቅዳለች። አሁን ደግሞ በጣም ወደ ወፍራም ትልቅ ሴትዮነት ትቀየራለች። ከዛም አንድ ማበጠሪያ ላይ ለየት ያለ መድኃኒትም ታደርግበትና ወደ 7 ድንክዮች ቤት ትሄዳለች። ስትደርስም መጮህ ትጀምራለች። ቆንጆ ማበጠሪያዎች ለቆንጆ ጸጉር ስትል ማንንም አላስገባም በማለት ቫላሪ ትነግራታለች። ከዛም ንግስቲቱም ሌላ ሰው ስለምትመስል ማበጠሪያውን በማሳየት ይሄን ቆንጆ የጸጉር ማበጠሪያ አትፈልጊውም በማለት በጣም ምርጥ የጸጉር ማበጠሪያ ስታሳያት ቫላሪም ትመኘውና እስኪ ልሞክረው ጸጉሬን አበጥሪልኝ በማለት ጸጉሯን ስታዞርላት ያቺ ክፉ ንግስት ጸጉሯን ስታበጥራት ቫላሪ ትበከልና ትወድቃለች። ያቺም ንግስት ከዛ አካባቢ ትታ ትሄዳለች። 7ቱም ድንኮች አሁንም ሲመለሱ ሲመለከቷት ቫላሪ ተጎድታ ነበር። ችግሩ ማበጠሪያው እንደሆነ ሲረዱ ያላቸውን ጥበብ በመጠቀምና እንደምንም በመፍጨርጨር ያድኗታል። እንዲሁም ቫላሪን አስተዋይና ብልህ እንድትሆን ከአሁን በኋላ ማንም ቢጠራት እንዲሁም ቢያንኳኳ እንዳትከፍት ያስጠነቅቋታል። ንግስቲቱም ንዴቷ እጅግ በጣም እየጨመረ መጥቷል። ምክንያቱም ለሁለተኛ ጊዜ ቫላሪ ላይ ያሰበችው ነገር ሳይሰራና ሳትሞት ስለቀረች ነበር። አሁን ግን ለየት ያለ እቅድ አቅዳ እየሰራች ትገኛለች። ከዛም የተለያዩ አፕሎችን በማስገባትም አንድ እጅግ በጣም መጥፎ አፕል የተበከለ ታዘጋጃለች። ይሄ እጅግ በጣም መጥፎ እቅድ ነበር። አፕሉንም የበከለችው ከግማሽ በኋላ ነው። እንደተለመደውም ገጽታዋን በተለያዩ ነገሮች ወደ ነጋዴነት ትቀይሯለች። ገጽታዋን መቀያየር የማይከብዳት አንዳንድ አስማተኛ ነገሮችን ስለምትጠቀም ነው ንግስቲቱ። ከዛም ወደ 7ቱም ድንኮች ቤት ትሄዳለች። ቫላሪንም በመስኮቱ ትጠራትና እጅግ በጣም ጣፋጭ አፕሎች ብላ ስታሳያት ቫላሪ እንደማታስገባት ትነግራታለች። ነጋዴ የመሰለችውም ንግስቲቱ እንዲህ ትላታለች፣ አታስቢ፣ ግማሹን እኔ እበለዋለሁ፣ ግማሹን ደግሞ አንቺ በማለት ቢላ በማውጣት ግማሹን ትቆርጥና በልታ ታሳያታለች። በዚህም ሰዓት ቫላሪ ችግር የለውም ትክክለኛ ነገር ነው ብላ አስባ አፕሉን ስትበላው መሬት ላይ ትወድቃለች። ንግስቲቱም ትታት ትሄዳለች። 7ቱም ድንኮች ተመልሰው ሲመለከቷት ተጎድታ ያገኟታል። በጣም በሚያሳዝን ሁኔታ ለ3 ቀን መተንፈስም አልቻለችም ነበር። እነሱም እሷን ያሽላታል ብለው ያሰቡትን በመስታወት የተሰራ ሳጥን ውስጥ ያስገቧትና ያስተኛታል። ከዛም ሳጥኑንም በመውሰድ ተራራማ ቦታ ላይ ያስቀምጡታል። አንዳቸውም ምንም እንዳት ከድንኮችም አንዱ ይጠብቃት ነበር፣ ጠዋትም ማታም ያለምንም ድካም። ያቺ ክፉ ንግስትም ወደ መስታወቱ በመሄድ መስታወቱን ስትጠይቀው ማን ቆንጆ እንደሆነ በዚህ ዓለም ላይ እሷ እንደሆነች ይነግራታል። በዚህም ሰዓት ንግስቲቱ በጣም ደስ ይላታል። አንድ ቀንም በጫካ ውስጥ ልዑል ዘዊክንድ እየተንቀሳቀሰ ነበር። ከዛም ልዑል ዘዊክንድም በመስታወት የተሰራ ሳጥን ውስጥ ቆንጆ ሴት ይመለከታል። ጠቃም ብሎ ሲመለከት ቫላሪ የንጉሱ ልጅ ሚል ጽሑፍ ይመለከታል። እንዲሁም የመናገር ንጉስ ልጅም እንደሆነች ተቀምጧል። 7ቱንም ድንኮች ሂዶ ያወራቸዋል። እሷን መውሰድ እንደሚፈልግ ሚላቸውንም አድርጎ እንደሚጠብቃት፣ ነገር ግን እነሱ አልተስማሙም ነበር። ይሁንና ልዑል ዘዊክንድ በትህትና ነበር ያወራቸው። እነሱም ስራቸውን ትተው ስለነበር የእሷን ሳጥን ሲጠብቁ የሚውሉ ይስማማሉ። ልዑል ዘዊክንድም በአገልጋዮቹ አሲዟ ያስወስዳታል። የእሱ ግዛት ጋም ደርሶ ያስቀምጧት። ዝቅ ሲሉ የተበከለው አፕል ከአፏ ይወጣል በሚያስገርም ሁኔታ። ነው ያለውትን ብላ ስትጠይቅ ዘዊክንድ እጇን ይይዝና ቫላሪ እኔ ልዑል ዘዊክንድ እባላለሁ፣
ደህና ቦታ ነው ያለሽው። ካሁን በኋላ ምንም አይነት ጥቃት አይደርስብሽም። እኔ እጠብቅሻለሁ ይላታል። እኔ እጅግ በጣም ወድጄሻለሁ። ወደ ግዛቴን ያመጣውሽ እና የግዛቴን ንግስትም ሁኚ እንጋባና ብሎ በትህትና ይጠይቃታል። ቫለሪም ዘ ዊክንድን ስትመለከተው እጅግ በጣም ቆንጆ ስለነበረ ወደው ነበረ። 7ቱን ድንኮች ታስመጣና ላደረጉላት እንክብካቤ ታመሰግናቸዋለች። ከዛም ወደ ልዑል ዘ ዊክንድ ግዛት ይሄዱና ቫለሪ እና ዘ ዊክንድ ይጋባሉ። ትልቅ ድግስም ተዘጋጅቶ የተለያዩ ንጉሰ ነገስታት ተጠርተዋል። ያቺ ክፉዋ ንግስት የቫለሪ እንጀራ እናትም ቫለሪ እንደሞተች ነበር ያመነችው። እናም ወደ ሰርጉም ተጠርታለች። በደንብም ለብሳ ወደ ሰርጉ ከመሄዷ በፊት መስታወቱ ጋር እንደተለመደው ትቆምና ማን ቆንጆ እንደሆነ መስታወቱን ስትጠይቀው እሷ ቆንጆ እንደሆነች፣ ነገር ግን አዲሷ ንግስት አሁን የምታገበው ከእሷ የበለጠች ቆንጆ እንደሆነች ይነግራታል። እሷም ልቧ እየመታና እየተናደደች ማናት ደግሞ በማለት በመገረም ሰረገሏን በማስነሳት ጉዞ ትጀምራለች ወደ ተጠራችበት ሰርግ። ሰርጉም ጋር ስትመለከት ንግስቲቱ ያየችው ማመን አቃታት። ቫለሪም ለዘ ዊክንድ ሁሉ ነገር ስለነገረችው በሁሉ ነገስታት ፊት አረመኔዋን ንግስት ቅጣት እንድትቀጣ ያደርጓታል። ከዛም የእሳት ጫማ ያለብሷትና እግሯ ይቃጠላል። ከዛም ትወድቃለች፣ ትታሰራለች፣ ነስታም አታገም። ቫለሪና ዘ ዊክንድም ህይወታቸውን በጥሩ ሁኔታ ንጉስ ንግስት እየተዋዋሉ በፍቅርና በአንድነት መኖራቸውን ይቀጥላሉ። የዚህ ተረት መልእክት ሁሌም ቢሆን ጥሩ ሰዎች መሆን እንዳለብን፣ ሰዎች ጋር መጥፎ ነገር ማድረግ መጨረሻው ጉዳቱ ለራሳችን እንደሆነ እንዲሁም በፈጣሪም ዘንድ አስነዋሪና ተቀባይነት የሌለው ስለሆነ መጨረሻው መጥፋት እንደሆነ ነው። ቪዲዮን ላይክ፣ ቻናሉን ሰብስክራይብ በማድረግ በየዕለቱ አስተማሪና ቁም ነገር አዘል ተረቶች እንዲደርሱት ያደርጉ።